ራስሰገድ እንዴት አመሸ ቅኝት ባደረክባቸው አካባቢዎች የበዓል ዋዜማው ድባቡ ምን ይመስላል? አመሰግናለሁ ራቢያ እንደምን አመሽተሻል ተመልካቾችም እንደምን አመሽታችኋል እንግዲህ ለክርስቲና እምነት ተከታዮች ደግሞ እንኳን ለትንሳኤ በዓል አደረሳችሁ ማለት እወዳለሁ እንግዲህ እኔም እንደባለረባይ ንጉሱ የተለያዩ አዲስ አበባ አካባቢዎችን ጎብኝቻለሁ የትንሳኤ በዓል ዋዜማ ምን ይመስላል የሚለው ነገር ማለት ነው በተለይ ከመገናኛ ጃንስቶ እስከ ቦሌ ያለውን አካባቢ እንግዲህ ለመቃኘት ችያለሁ ማለት ነው ከ11 ሰዓት አካባቢ ጀምሮ ማለት ነው እንግዲህ የትንሳኤ በዓል ዋዜማ እንደመሆኑ ትንሳኤ በዓል በተለያዩ ሃይማኖታዊ ስነ ስርዓቶች የሚከበር በዓል ነው ከዛ ባለፈም ደግሞ ሰዎች በቤት ውስጥ የተለያዩ ፕሮግራሞችን ለማዘጋጀት የሚያከብሩት በዓል ነው ለዚህ ፕሮግራም የሚሆኑ ደግሞ በዋዜማው የተለያዩ ሸመታዎች የሚካሄዱበት በዓል ነው ማለት ነው በተለይ ለእርድ የሚሆኑ የዶሮ የፍየል የበሬ እንዲሁም የበግ ሸመታዎች የሚደረጉበት እንደሆነ ይታወቃል እንግዲህ በአመሻሹ ላይ እኛም ባደረግነው ቅኝት ባደረግኳቸው አካባቢዎች እንግዲህ ሰዎች ለበዓሉ ድምቀት የሚሆኑ እነዚህ የተለያዩ ግብአቶችን የመግዛት ሲገዙና እንዲሁም ደግሞ ይዘው ሲጓዙ አይቻሉ ከዛ ባለፈም እንግዲህ ይህ በዓል በአብዛኛው በሃይማኖታዊ ስነ ስርዓት የሚከበር በዓል እንደመሆኑ መጠን ደግሞ በርካቶች ወደ እምነት ተቋማት በዓሉን ለማክበር ሲገቡ አይቻሉ በተለይ ደግሞ በዚህ በቦሌ መድኃኔዓለም አካባቢ በርካታ ሰዎች በዓሉን ለማክበር ወደ ቤተክርስቲያኑ ሲገቡ መመልከት ይችላል ማለት ነው ከዛ ባለፈም እንግዲህ እዚህ ቦሌ መድኃኔዓለም ከፍ ብሎ ደግሞ የዩጎ ቸርች አለ ዛም አካባቢ እንግዲህ በርካታ ሰዎች በዓሉን ለማክበር ወደ እምነት ተቋማት ሲገቡ ተመልክቻለሁ ማለት ነው እንግዲህ እዚህ አካባቢ ያለው የምሽት ድባብ አሁን ላይ እንግዲህ ከተማ አዲስ አበባ ከተማ እንግዲህ በተለይ በኮሪደር ልማቱ ደመቅ ያለች ከተማ ሆናለች እዚህ አካባቢ ቦሌ አካባቢ ያለው ድምቀትም እንግዲህ የቀን ያህል በርካታ ሰዎች የሚንቀሳቀሱበት ሆኗል ማለት ነው እንግዲህ የትንሳኤ በዓል በመላው ዓለም በድምቀት በሃይማኖት ስርዓት ከመከበር ባለፈ ደግሞ የተለያዩ ባህላዊ ሴቶችም ያሉት በዓል ነው ማለት ነው በተለይ ደግሞ በኢትዮጵያ በተለይ በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ እንዲያውም ደግሞ በካቶሊክ እምነት ተከታዮች ከዛ ባለፈ ደግሞ በወንጌል አማኞችም ዘንድ በድምቀት የሚከበር በዓል ነው ማለት ነው እንግዲህ ለበዓሉ ድምቀት ከቤተክርስቲያን ከሚከናወኑ ስርዓቶች በተጨማሪ ደግሞ በቤት ውስጥ የሚከናወኑትን የመብላት እንዲሁም የመጠጣትና ከቤተሰብ ጋር የጋራ ጊዜን የማሳለፍን ሁኔታ የሚስተዋልበት በዓል ነው ይህን እንግዲህ በደማቅ ሁኔታ ለማክበር እንግዲህ የሸመታ ስራዎች የተከናወኑ ይገኛል እዚህ ምሽት አካባቢም እንግዲህ በኮሪደር ልማቱ የለሙ አካባቢዎች ላይ በርካታ ሰዎች የተዝናኑ ተመልክቻለሁ ማለት ነው እንግዲህ የምሽት ድባቡ የዋዜማ ድባቡ ደመቅ ያለና ከሃይማኖታዊ ስነ ስርዓቱ ጎን ለጎን ደግሞ በርካቶች ለተለያዩ ከቤተሰቦቻቸው ጋር ጥሩ ጊዜዎችን እያሳለፉ እንደሆነ መመልከት ይችላል ማለት ነው እንግዲህ እዚህ ቦሌ አካባቢ ያለው የፋሲካ በዓል ዋዜማ ድባብ እንግዲህ ይህንን ይመስላል ራቢያ